ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያዩ ርዕሰ ጉዳዮችን የምናነሳበት ሰዓታችን ላይ እንገኛለን። እንደተለመነው ዛሬም በጎልደን ቱሊፕ ሆቴል እንገኛለን። የእንግሊዝ ፕሪሚየር ሊግን እንደዚሁም ደግሞ ወጣ ብለን የስፔን ላሊጋን በጥቂቱም ቢሆን እንዳስሳለን። ይገደብ አባይና ቃለ ስላሴ ካሳይ አብረናችሁ ቆይታ ልናደርግ እዚህ ጎልደን ቱሊፕ ሆቴል ተገኝተናል። የዛሬው የክብር አጋሮቻችን ጎልደን ቱሊፕ ሆቴልና እንደዚሁም ቡና ኢንተርናሽናል ባንክ ናቸው። ከወዲሁ ማመስገን እንፈልጋለን። ቃል እንዴት ነህ ብያለሁ። እንዴት ነህ? ሁሉ ሰላም አለና። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100,000 ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ያው የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናቶች ከዛሬ ምሽት ጀምሮ የሚደረጉ ይሆናሉ። በተለይ ወሳኝ የሚባሉትን ጨዋታዎች መረጥ አድርገን ለተመልካቾቻችን እንደተለመደው አንዳንድ መረጃዎችን እናጋራቸዋለን። ያው አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ የሚያደርጉ ጨዋታ የሳምንቱ ለኛ ጥሩም ተጠባቂም ጨዋታ ብለናል። ሌሎችም ጨዋታዎች እንዳሉ ነው። ብራይተን ከማንቸስተር ዩናይትድ ኦልድ ትራፎርድ ላይ የሚደረግ ጨዋታ ነው። እንደዚሁም ሊቨርፑል ከሜዳ ውጪ ተጉዞ ብሬንትፎርድን ያስተናግዳል። ከዛ በተረፈ ቼልሲም ስታንፎርድ ብሪጅ ላይ ሰንደርላንድን ይጋብዛል። እነዚህም ጨዋታዎች ተጠባቂዎች ናቸው። በተለይ ካለን ሰዓት አንጻር ለሚለው ነው እነዚህን ሁለት ጨዋታዎች የመረጥን የሊጉ መሪዎችም ስለሆኑ ነው። ከዛ በመቀጠል ግን ኤል ክላሲኮ የፊታችን እሁድ 12 ሰዓት ተኩል ላይ በሳንቲያጎ ቤርናባው የሚደረግ ይሆናል። እሱንም በተወሰነ መልኩ እንዳስሳለን። እንደው የእንግሊዝ ፕሪሚየር ሊግን እንጀምርና ከአርሰናል ከክሪስታል ፓላስ እንቀጥላለን። ቴንክ ዩ ይጌ፣ አመሰግናለሁ። እንግዲህ 9ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት እጅግ ተጠባቂ በሆኑ ጨዋታዎች ይቀጥላል። በዚህ ሳምንት ደግሞ ትልቅ የምንለው ጨዋታ እርስ በርስ የሚገናኙበት ባይሆንም ወይ ደግሞ ቶፕ 6 የምንላቸው ክለቦች የሚገናኙበት ባይሆንም ግን የደረጃ ለውጥ ሊያስከትሉ የሚችሉ ጨዋታዎች ይከናወኑበታል። እኛም አስቀድመህ እንደገለጽከው አንተም በተለይ መሪዎቹ አርሰናልና ማንቸስተር ሲቲ እሁድ ዕለት ጨዋታቸውን የሚያደርጉ ይሆናል። በነገራችን ላይ በተመሳሳይ ሰዓት የሚደረግ ጨዋታ ነው። 10 ሰዓት ላይ የሚደረግ ጨዋታ ነው። እንግዲህ አርሰናል የሊጉ መሪ አርሰናል ክሪስታል ፓላስን ይገጥማል። ባሳለፍነው የውድድር ዓመት ክሪስታል ፓላስ ፈትኖት እንደነበር ይታወሳል። እርግጥ ሁለታቻ የተለያዩበት ጨዋታ ነበር ኤምሬትስ ላይ በተደረገው። ግን በመጀመሪያው ዙር ደግሞ ሰለርስት ፓርክ ላይ በተደረገው ጨዋታ 5-1 ማሸነፍ ችሎ ነበር አርሰናል። ግን በወቅቱ የጌም ታስታውስ ከሆነ ለአርሰናል ደጋፊዎች ጥሩ ጊዜ አልነበረም። ምክንያቱም ቡካዮ ሳካ ከባድ ጉዳት ያስተናገደበት የጨዋታ መርሃ ግብር ነበር። ለረጅም ወራቶችም ከሜዳ የረቀበት አጋጣሚ እንደነበር ይታወቃል። አርሰናል ከሳምንት በጣም ልታየው አጓጊ የሆነ ክለብ መስሏል። በደጋፊዎቹ ብቻ ሳይሆን በተቃራኒ ደጋፊዎችም የሚጠበቅ ቡድን እየሆነ ይገኛል። እርግጥ ብዙ የሚነሱበት ጥያቄዎች አሉ። የሚደግፉትም እንዳሉ ሁሉ የሚተቹትም ቁጥራቸው ቀላል የሚባል አይደለም። በተለይ ከቆሙ ኳሶች ስቱዲዮ ከመግባታችንን በፊት ይገኝ ብዙ ነገር እያወራን ነበርና የቆሙ ኳሶች ላይ ያለው ጥንካሬ ምን ይመስላል? አንዳንዶች አርሰናል የእንግሊዝ እግር ኳስን ገሏል ወይ ደግሞ የረጅም በእጅ የሚወረወሩና እንዲሁም ደግሞ የቆሙ ኳሶች ላይ በደንብ እግር ኳሱ እንዲበላሽ እያደረገው ነው ይላል። ግን ብዙ የሚያስማማ አይመስለኝም። እንደግል አብዛኞቹ ክለቦች
እየሞከሩት ይገኛል የአርሰናልን መንገድ ለመጠቀም ግን ልዩ የሆነ ቴክኒክ የሚጠይቅ አርሰናል ከፍጹም ቅጣት ምት በላይ የቆሙ ኳሶች እንደቀላል የሚያስቆጥርበት ዘመን ላይ ደርሰናልና ምናልባት ከዛ ጋር ማያይዘን የምናነሳው ይኖራል። ግን ጨዋታው ኤምሬትስ ላይ እንደመሆኑ ለአርሰናል ግምቶች ብትሰጥም ክሪስታል ፓላስ ግን ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። አዎ ያነሳው ጉዳይ አለ። እውነት ለመናገር አርሰናልን አሁን የሚተች ሰው ጤነኛ ነው ብዬ አልገምትም። እውነት ለመናገር አርሰናል በየትኛውም ቅርጽ ላይ የተሟላ አስደናቂ ነገሮችን እንደፈለገ ማድረግ የሚችል ነው። በነገራችን ላይ አሁን ላይ የስፖርት ሳይንሱ እየገሰገሰ ባለበት ዘመን የማይነኩ የሚመስሉ የእግር ኳስ ክብረ ወሰኖች አሉ። በተለይ ወደ ኋላ መመለስ እንችላለን። ምክንያቱም ቅድም እንዳነሳው የቆሙ ኳሶች በተከላካይ ተጫዋቾች የሚቆጠሩ ግቦች አርሰናልን ውጤታማ አድርጎታል ነው እየተባለ የሚገኘው። አንዱ የእግር ኳስ መሳሪያው ይሄ ነው፣ ምንም ጥያቄ የለውም። የስፖርት ሳይንስ በዘመናዊ እግር ኳስ ላይ ብዙ ነገሮችን እየተሻገረ ሄዷል። አሁን ከነዛ ውስጥ ደግሞ እንደው በታሪክ ውስጥ የማይነኩ የሚመስሉ ክብረ ወሰኖች አሉ። ይህን ክብረ ወሰን ከያዙት ክለቦች መካከል አርሰናል ነው። የ2003-4 የውድድር ዓመት ላይ ያልሸነፍ ባይነቱ የአሰልጣኝ አርሰን ቬንገሩ አርሰናል የማይነካ የሚመስል ክብረ ወሰን ነው፣ እስካሁንም እንዳለ ነው። ሌላው ደግሞ ቼልሲ በ2004-5 የውድድር ዘመን በአሰልጣኝ ጆዜ ሞሪኖ የሚመራው ቼልሲ ለአንድ ዓመት ያህል 15 ያህል ጎሎች ነበር የተቆጠሩበት። አርሰናል ያን ታሪክ ዘንድሮ ይደግመዋሉ የሚል ብዙ ጉዳዮች እየተነሱበት ይገኛሉ። ቅድም ስላነሳልኝ ነው። ይሄ ማለት እንግዲህ አርሰናል ጎል የማይገባበት ብቻ ሳይሆን በተከላካዮቹ ጎል የሚያስቆጥር ትልቅ ክለብ ሆኗል። ስለዚህ ይሄ ጤነኝነት አይደለም። አርሰናል መተቸት የአርሰናል በእንግሊዝ እግር ኳስ ላይ የተለመደውን ያጫወት ፍልስፍና እያበላሸው ነው። አዝናኝን ጨዋታ አይደለም በምንም ታምር። ምክንያቱም እንደውም ብዙ እኮ እንደው ይሄ የደጋፊነት ስሜቱን ተወውና ብዙ የአርሰናል ደጋፊ ያልሆኑ እኮ የእግር ኳስ አፍቃሪዎች እኮ አርሰናል እግር ኳስ ባለበት ቀን ላይ እኮ መዝናኛ አድርገው የሚያዩት ትልቅ ክለብ ሆኗል የአርሰናልን ጨዋታ። ከዛ በተረፈ አሁን እኮ ቅድም እንዳልኩ ቃል በ2004-5 በ2003-4 የውድድር ዘመን ላይ በአውሮፓውያኑ ዘመን ቀመር ላይ አሰልጣኝ አርሰን ቬንገር የሚመሩት የሰሜን ለንደኑ ክለብ አርሰናል ምን ያህል ጎል ያስቆጥራል በተጋጣሚው ላይ፣ ከዛስ ቴሪ ዳንኤል ኦንሪ ምን ያህል ጎሎችን ያስቆጥራል የሚል ጊዜ ነበር ያን ጊዜ። አሁን ደግሞ ከ23 ከ24 ክረምታቶች በኋላ ያሁኑ አርሰናል ደግሞ ምን ያህል ጎሎችን በተጋጣሚ ላይ የሚያስቆጥር ክለብ ሆኗል። አርሰናል እንደውም ልንገርህ አሁን ጎል የሚቆጠርበት ብቻ ሳይሆን በአርሰናል ተጋጣሚ ክልል ውስጥ ቦክስ ውስጥ ተጫዋቾች ምን ያህል ይገባሉ የሚልበት አጋጣሚ ተፈጥሯል። አሁን እውነት የለም ይገባል። በማን ነው በዊሊያም ሳሊባና የገብርኤል ማጋሌሽ ጥምረት የትኛውም ተጫዋች ቦክስ ውስጥ እንዳይገባ የሚያደርጉበት ዘመን ላይ ደርሰናል። አሁን አርሰናል እንኳን ጎል ሊቆጠርበት የሚለው እና ወደ ኋላ መለስ ያረኩ ያን ክብረ ወሰን ያስቆጥራሉ የአርሰናል የሚለው ጉዳይ መነሻ ነው። ቅድም ስላልከኝ ነው አርሰናል የእንግሊዝን እግር ኳስ የመዝናኛነቱን አልገደለውም። እንደውም በጣም ከእለት ተዕለት ብዙ ደጋፊዎችን እየጨመረ የመጣ ትልቅ ክለብ ብዬ ስለማስብ ነው። ይጌ አርሰናልን ስለ እግር ኳስ ለመናገር ለአርሰናል በጣም የሚከብድ ይመስለኛል። በእንግሊዝ እግር ኳስ ታሪክ በጣም ውብ እግር ኳስን ካስመለከቱን ክለቦች መካከል አርሰናል አንደኛው ነው። የቀድሞው የማንቸስተር ዩናይትድ ስኬታማ አሰልጣኝ ሰር አሌክስ ፈርጉሰን በአሰልጣኝነት ዘመኔ ውብ እግር ኳስ የሚጫወት ልክ እንደ አርሰናል አላየሁም ብለው የመሰከሩለት ቡድን ነው። እግር ኳስ እንዴት መጫወት እንዳለበት ለአርሰናል ማስተማር ማለት ምናልባት በቅርብ ዓመታት እግር ኳስን መደገፍ የጀመረ ሰው መሆን አለበት ብዬ አስባለሁ። ይሄ ባለፉት ዓመታት አርሰናል ያለ ዋንጫ ውብ እግር ኳስን ከሚጫወቱ ክለቦች መካከል ቀዳሚው ነበር። እንደውም በርካቶች እኮ አርሰናል የእንግሊዙ ባርሴሎና እያሉ እስከ መጥራት ድረስ የደረሱበት አጋጣሚ ነበር። ምን ያደርጋል ከዋንጫ ስኬት ውጭ እግር ኳስን ብቻ መጫወት እስኪባልለት ድረስ የተነገረለት ክለብ ነበር። አሁን አርሰናል ባይ ኤኒ ሚንስ ዋንጫ ማሸነፍ የሚገባው ክለብ ሆኗል። ምክንያቱም ብዙ ስቃዮችን አልፏል። ክለቡ በውጣ ውረዶች የተሞላ ጊዜያትን አሳልፏል። 21 ዓመታት ያህል ይህንን ዋንጫ ካሳካ ተቆጥሯል። ስለዚህ 2 አስርት ዓመታት ማለት ነው። ምን ያህል ከባድ እንደሆነ 138 ዓመታት ያህል ከተመሰረተ ያስቆጠረ ክለብ 21 ዓመት ሙሉ ያለ ዋንጫ ማሸነፍ መጓዝ ማለት ምን ያህል ከባድ እንደሆነ መረዳት ቀላል ነው። ስለዚህ አርሰናል አሁን ያመጣው አንደኛ ነገር ሌሎች ክለቦች ለምሳሌ ይህንን ተግባራዊ ለማድረግ እየሞከሩ ነው።
ለምሳሌ በዚህ ሳምንት በሳምንቱ አጋማሽ የተደረጉት የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እንመልከት። ለምሳሌ ቼልሲ አያክስን ሲያሸንፍ 2 ጎሎችን ያስቆጠረው ከቆሙ ኳሶች ነው፣ ያው የፍጹም ቅጣት ምቶች ቢሆኑ። ሊቨርፑል ወደ ጀርመን አቅንቶ አይንትራክት ፍራንክፈርትን ሲያሸንፍ ከተቆጠሩት 5 ጎሎች ውስጥ 2ቱ ከቆሙ ኳሶች የተቆጠሩ ናቸው፣ በቨርጂል ቫን ዳይክ እና ኢብራሂማ ኮናቴ የተቆጠሩት ግቦች። ስለዚህ አርሰናል ያለው ጥንካሬ ለሌሎች ክለቦች እጅግ ፈተና ከመሆኑ አንጻር አብዛኞቹ ክለቦች አሁን ተግባራዊ ለማድረግ እየሞከሩ ግን የከበዳቸው ቀመር አርሰናል አግኝቷል ብዬ አስባለሁ። ሌላው ቅድም እንደገለጽከው ከክብረ ወሰኖች ጋር ከመጣን እንግዲህ ቅድም አንስተዋል። በተለይ ስኬታማ የነበረበት ኢንቪንሲብል ጊዜ 138 ዓመታት አስቆጥሯል አርሰናል። እንግዲህ ከአንድ ወር በኋላ 139ኛ ዓመቱን ያከብራል። ስለዚህ አርሰናል በዚህ ዓመታት ውስጥ በሙሉ በ12 ጨዋታዎች 3 ጎሎችን ብቻ ነው የተቆጠረበት፣ ያውም ከክፍት ጨዋታ የተቆጠረበት 1 ግብ ነው። 2ቱ ደግሞ ያው ካነሳ ነው ልክ እንደ አርሰናልም ከቆሙ ኳሶች የተቆጠሩበት ግብ ነው። ስለዚህ አርሰናል አሁን ከሳምንት ሳምንት ቅድም እንደገለጽከው ምን ያህል ጎሎችን ያስቆጥራል ብቻ ተብሎ ሳይሆን አርሰናል ጎል ሊቆጠርበት ይችላል ወይስ ከማለት የደረስንበት ጊዜ ላይ ደርሰናልና አርሰናል በመከላከሉ ረገድ ያለው ጥንካሬ ግን እውነት ለመናገር እጅግ አስደናቂ ይመስላል። ሚኬል አርቴታ በየጊዜው ተከላካዮቻቸውን ለማጠናከር የሄዱበት ርቀት ልክ እንደዚህ አይነት ዝግ የሆነ የተከላካይ ክፍል ለመመስረትም ያቀደ ይመስላል። በዚህ ተከላካይ ነው ባሳለፍነው ሳምንት አንስተነዋል እነ ፒሮ ሂንካፔን እነ ክሪስቲያን ሙስኬራን የጨመሩበት እዚህ ውስጥ ያልተመለከትናቸው ገና ተጫዋቾች ያሉበት ቡድን ሆኗልና አሁን አርሰናል ውስጥ ያለው የመከላከል ክፍል እውነተኛ የዋንጫ ተፋላሚ ቡድን ሊያደርገው ይችላል ተብሎ ይጠበቃል። ሌላው ከየትኛውም አቅጣጫ ጎሎች ማስቆጠር የሚችል ቡድን ሆኗል። ለምሳሌ በዘንድሮው የውድድር ዓመት 10 ተጫዋቾች ያህል በእንግሊዝ ፕሪሚየር ሊግ ግብ አስቆጥረውለታል እና ይህ ደግሞ ከቆሙ ኳሶች ውጭ ደግሞ አርሰናል ሌላኛው መልክ ያለው ከየትኛውም አቅጣጫ ግቦችን ማስቆጠር የሚችል የማይገመት ቡድን አድርጎታል ብዬ አስባለሁ። እውነት ለመናገር ብዙ የእግር ኳስ ተመልካቾች በዚህ በሀገሬ ቴሌቪዥን ላይ የሚተላለፈውን ብዙ ጊዜ የእንግሊዝ ፕሪሚየር ሊጎችን ያው እንደ ቤተሰብ ሆኖ ነው ኮሜንት የሚሰጡናል፣ ሀሳብ አስተያየትም ይሰጥናል። እንደው እስኪ ከድጋፍ የትኛውም የአርሰናልም ደጋፊ የትኛውም የማንቸስተር ዩናይትድም ደጋፊ እንደዚሁም አውሮፓ ላይ ያሉ የእግር ኳስ አፍቃሪያን ደጋፊዎች አሁን ዓለማችን ላይ ትልቁ ቡድን ማን ነው ቢባሉ ማን ነው ሊመርጡ የሚችሉት? ከድጋፍ ወጥተህ እግር ኳስን እንደተመልካች ስታየው ለኔ አሁን ላይ ትልቁ ቡድን አርሰናል ነው። በአውሮፓ ብቻ ሳይሆን ዓለማችን ላይ አስፈሪው ሁሉን ነገር ያሟላው ትልቁ ቡድን የሰሜን ለንደኑ ክለብ አርሰናል ነው። የዋንጫ ጉዳይ ሌላ ነው፣ አስፈሪው ነው ማለት የወቅቱ የዓለም ሻምፒዮና በተለይ የዓለም ክለቦች ዋንጫ ሻምፒዮና ቼልሲ የ90 ደቂቃ ጨዋታዎች የሚወስኑት ነው። በፕሪሚየር ሊጉ ላይ ግን ማራቶን ነው። ፕሪሚየር ሊግ አመታት ወይም ደግሞ ወራቶች የሚቆጠር ግስጋሴ ነው። ከዛ በተረፈ የአውሮፓው ትልቁ ቡድን በሻምፒዮንስ ሊግ ያሸናፊው የኤንሪኬ ቡድን ፒኤስጂ ነው። ዘንድሮ ፒኤስጂ ከነጉድለቱም አስፈሪ ቢሆን አርሰናል ግን ከኋላ እስከፊት ጥንቅቅ ያለ ቡድን ነው፣ ምንም ጥያቄ የለውም። ግብ ጠባቂ ቢጎዳበት ግብ ጠባቂ ያለው፣ ዩኬሬሽ ቢጎዳበት ሌላ ዩኬሬሽ ያለው ትልቁ አርሰናል ነው። ስለዚህ በዘመናዊ እግር ኳስ ዓለም ላይ ሁሉ ነገር ካሟላ አሁን አስፈሪነት ነው። ባለፈው ሮለት በማክሰኞ ዕለት በነበረው ጨዋታ እንደውም እኮ በስፔን ውስጥ ብቻ ሳይሆን በአውሮፓ የሚከላከል ከዛም በተረፈ ደግሞ ተከላካዩ አስፈሪ የሆነው የዲያጎ ሲሞኔው አትሌቲኮ ማድሪድን ምን ያህል እንዳንኮሻኮሸው አይተናል እኮ አይደል? 4 ያህል ጎሎች አስቆጥሮበታል። ከዛ በተረፈ ደግሞ የነበሩት የጨዋታ ስታይሎቹ ያርሰናል የተለዩ ነበሩ። ይሄ ማለት ምንድነው? ራሳቸው ማነው ዲያጎ ሲሞኔ የመሰከሩለት አርሰናል ብዙ ጎሎችን ማስቆጠር ይችላል፣ አስፈሪ ቡድን ነው። ሁለቱን ታላቅ ማለት እችላለሁኝ የስፔን ሁለት ክለቦች አትሌቲኮ ማድሪድን እና ሪያል ማድሪድን በ7 ወር ልዩነት ውስጥ 10 ጎል ያስቆጠረበት አርሰናል ነው። ይህንንም ማየት እንችላለን። ስለዚህ አርሰናል አሁን ጎል ከማስቆጠሩም በላይ የኋላ መስመሩ በጣም ጥብቅ ነው። የቀድሞውን የ2004-5 የጣሊያን ብሔራዊ ቡድን ያስታውሰኛል። ይሄ ካቴናው የሚባለው የተከላካዩ መስመር የነ ማልዲኒ የነ ካናቫሮን የመሳሰሉ የነ ኔስታን የመሳሰለው ያ ተከላካይ አርሰናል መጣ ያስብላል። ስለዚህ አርሰናል እንግዲህ ቅድም እንዳልኩ ከ2004-5 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ላይ 15 ጎል ተቆጥሮበት ሻምፒዮን ከነበረው የጆዜ ሞሪኖ ቼልሲ በኋላ እውን ምን ያህል ጎል ይቆጠርበታል? እስካሁን በ8 ጨዋታዎች 3 ጎሎች ብቻ ነው የተቆጠሩበት።
ከሶስቱ ጎሎች ውስጥ ለምሳሌ የተቆጠሩት ጎሎችን ብናይ ደግሞ ይሄን ያህል ላያስወራን ይችላል። እንዴ ምንም ላይ ቆጠረበትም ይችላል ልትል ትችላለህ። እነ ገብርኤል ማጋሌሽ ጎል ከተቆጠረባቸው አሁን የሚገርም ነገር እሱ ሆኗል። አሁን መተናል። አሁን ለምሳሌ የነገ በለንደን ደርቢ ክሪስታል ፓላስን ያስተናግዳል ኤምሬትስ ስታዲየም ላይ። አርሰናል አንድ ጎል ከተቆጠረበት የዊሊያም ሳሊባን እና የገብርኤል ማጋሌሽ በተለይ የገብርኤል ማጋሌሽን ፊት ብታየው እዚህ ደረጃ ደርሰናል። አሁን አርሰናል ማለት ጥብቅ ነው። ስለዚህ አሁን አርሰናል ያን የቼልሲን የ15 ጎል ብቻ አሸንፈው ዋንጫ የበላበትን ታሪክ ይደግመዋል የሚል ብዙ መነጋገሪያ ሆኗል። ተከላካዮቹ ምንም ጥያቄ የለም ጎል እያስቆጠሩ ነው የሚገኙት። ገብርኤል ማጋሌሽን ባለፈው በአውሮፓ ሻምፒዮንስ ሊግ ላይ ጎል አስቆጥሯል። ከዛ በተረፈ የነ ቲምበርም ጎል የማስቆጠር ሂደት በነገራችን ላይ ሁሉም አርሰናል ከኋላ አራቱ የሚባሉት ተከላካዮች መከላከል ብቻ ሳይሆን ኳስን የሚጫወቱ ተጫዋቾች ናቸው። በተለይ የካላፊዮሪና ቲምበር በአውሮፓ ከሚገኙ የቀይ ተመላላሽ ተጫዋቾች መካከል እግር ኳስን የሚጫወት የመጀመሪያው ጎል አስቆጣሪ የሆነ ተጫዋች ነው። ስለዚህ አርሰናል ተከላካይም ጎል የሚያስቆጥርለት ተጫዋች ነው። በአጠቃላይ አሁን ላይ የትኛውም አጥቂ በተከላካይ ቦታ ላይ ሆኖ የአርሰናልን የግብ ክልል የማይመኘው ነው። የትኛውም ተከላካይ አሁን ማነው ግባዳኝ የትኛውም የክለብ ግባዳኝ በአርሰናል ተከላካይ ውስጥ መግባት አይፈልግም። ጫናው ከባድ ነው። ስለዚህ እንደዚህ አይነት ነገሮች ሲነሱ አርሰናልን አሁንም ከፍ ማድረግ ይገባል ነው። ሁልጊዜ በነገራችን ላይ ለምሳሌ አምና በተደጋጋሚ በሰራ ነው ፕሮግራም ላይ ስለ ሊቨርፑል ጥንካሬ የሊቨርፑል የነበረው የአሸናፊነት ስነ ልቦና ጥንካሬ ከየርገን ክሎፕ በኋላ አሰልጣኝ አርነ ስሎት የሰሩትን ስራ በተደጋጋሚ ሰርተናል። ፔፕ ጓርዲዮላም ለተከታታይ 4 ጊዜ እንግሊዝ ፕሪሚየር ሊግን በማሸነፍ በእንግሊዝ እግር ኳስ ታሪክ አዲስ ክብረ ወሰን ሲያስመዘግቡ በተደጋጋሚ ተሰርቷል። አሁን ወቅቱ ያርሰናል፣ ምንም ማድረግ አይቻልም። ለምን ስታወራውም ስለ አርሰናል አሁን ካለበት ወቅታዊ አቋም በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ እያደረገ ያለውን ጉዞ ማንሳት ተገቢ ይመስለኛል። ለዛም ነው እኛም አርሰናል ላይ ልክ እንደዚህ ማንሳት ያስፈልገን ብዬ አስባለሁ። በአውሮፓ ሻምፒዮንስ ሊግ 3 ጨዋታዎች ላይ አንድም ግብ አልተቆጠረበትም። 3ቱንም ጨዋታዎች በአሸናፊነት አጠናቋል። ይህ ደግሞ ምን ያህል ጥንካሬ እንዳለው በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግም እየተመለከት ነው እንገኛለን። ቅድም ስለ ክፍተቶች እንደውም ስናነሳ ለምሳሌ ቼልሲ በወጣቶች የተገነባ አስደናቂ ስብስብን ይዟል። ግን ከልምድ አንጻር ባለልምድ የሆኑ ተከላካዮች ይጎሉታል ብለህ እንከን ልታነሳበት ትችላለህ። ማንቸስተር ሲቲን ብናነሳ በቀኝ ተከላካይ ክፍል በኩል ላይ ጥያቄዎች ይነሱበታል። ወይ ደግሞ ከነ ካይል ወከር በኋላ እውነተኛ ተጫዋች ያንን ቦታ ለመሸፈን አላገኘም ተብሎ ይታማል። ሊቨርፑልን ብታነሳ በዝውውር መስኮቱ የነቃ ተሳትፎን ቢያደርግም ግን ተከላካዮቹን ማገዝ የሚችል ተጨማሪ ኃይል የለውም ብለህ ማንሳት ትችላለህ። አርሰናል ቤት ውስጥ ግን ይህንን አትመለከትም። ከጫፍ እስከ ጫፍ ድረስ በሁሉም መልኩ የተሟላ ቡድን ሆኗል። እንደውም አሁን እየተባለ ያለውን ከጉዳት ላይ ለምሳሌ እነ ጋብሪኤል ጄሱስ ከሃቨርት ወደ ልምምድ እየተመለሱ እንደሆነ መዘገቡን ተከትሎ አሁን በአርሰናል ቤት ውስጥ የሚኖረው በቀጣይ በተለይ ደግሞ ከጥር የዝውውር መስኮት በኋላ የሚኖረው የአርሰናል ጥንካሬ ደግሞ ሌላ መልክ ሊኖረው ይችላል ተብሎ ይጠበቃል። እንግዲህ እንደሚታወቀው ይጌ የውድድር ዓመቱ ቅድም እንደገለጽከው በጣም ረጅም ነው። ፕሪሚየር ሊግ ብቻ ሳይሆን አርሰናል አሁን በ4 ውድድሮች የሚሳተፍ ክለብ ነው። በአውሮፓ ሻምፒዮንስ ሊግ አለ፣ ኤፍኤ ዋንጫ አለ፣ እንዲሁም ደግሞ ካራባው ካፕ ውድድሮች አሉ። በክረምቱ ደግሞ የዓለም ዋንጫ ውድድር አለ። ስለዚህ ተጫዋቾችን ሮቴት እያደረግ እያንዳንዱ ተጫዋች ከጉዳት ነፃ ሆኖ እንዲቆይ ለማድረግ ስኳድህ የተሟላ መሆን አለበት። ለዛም ነው ከዚህ በፊትም ሳነሳ የነበረው ምናልባት ባለፉት 23 ዓመታት ውስጥ የአርሰናል ምርጡ ስብስብ ይሄ ይመስለኛል ብዬም ሳነሳ ነበርና አሁን ያለው የአርሰናል ስብስብ ከጫፍ እስከ ጫፍ ድረስ እንከን ማታይበት ከስብስቡ ባሻገር ደግሞ ከጥራት ጋር አዳምሮ መያዙ አርሰናል በውድድር ዓመቱ የበለጠ እንዲወራለትና ተጠባቂ እንዲሆን አድርጎታል ብዬ አስባለሁ። ስለ ክሪስታል ፓላስ በኋላ ላይ እናወራለን። አዎ ያው እንግዲህ ያነሳን የምንገኘው የአርሰናል በተለይ የተከላካዩ ቦታ በጣም አነጋጋሪ ስለሆነ ነው። ሁለተኛ የዊሊያም ሳሊባና የገብርኤል ማጋሌሽ ጥምረት ራሱ በነገራችን ላይ ከ8ቱ የፕሪሚየር ሊግ ጨዋታዎች 6ቱን በቋሚነት ነው የጀመሩት። ያው ዊሊያም ሳሊባ በአንድ አጋጣሚ ጉዳት አስተናግዶ ስለነበር ነው። አርሰናል በነገራችን ላይ የዘንድሮ አርሰናል ብቻ አይደለም የአሰልጣኝ ሚኬል አርቴታው አርሰናል ሳይሆን ከአርሰን ቬንገር ጀምሮ የነበረው የተከላካይ ቦታ በጣም ኮንክሪት ነበረ። ቶኒ አዲያምስም ጊዜ የነበረው የእንግሊዝ ፕሪሚየር ሊጉ ትልቁ አርሰናልም ጠንካራ ነበር። ለምሳሌ በ1998-99 የውድድር ዓመት ላይ አርሰናል ሁለተኛ ሆኖ እንኳን ሲያጠናቅቅ 17 ጎሎች ብቻ ነበር የተቆጠሩበት። ያም ክብረ ወሰኑ ነው ተመዝግቧል። በአጠቃላይ አርሰናል ኮንክሪት ነው። ግን የጉዱን ጨዋታ እናንሳ። ለምሳሌ ኤምሬትስ ላይ ነው የሚደረገው። የለንደን ደርቢ ነው።
ክሪስታል ፓላስ አስቸጋሪ ነው። ኦሊቨር ግላስነር በጣም እኔም ወዳቸው አሰልጣኝ ናቸው። ከእንግሊዝ ፕሪሚየር ሊግ ባይለቁ የምመኛቸው ትልቅ አሰልጣኝ ናቸው። ምክንያቱም ምን ነው ቀድመህ እንደ ኤሪክ ቴን ሃግ ታሰናብታቸው እንደሱ ሳይሆን ብዙ የአውሮፓ ክለቦች ስላላቸው ነው። ከእንግሊዝ ፕሪሚየር ሊግ ውጪ ታላላቆቹ የአውሮፓ ክለቦችም የኔ የሚሏቸው ትልቅ አሰልጣኝ ስለሆኑ ከእንግሊዝ ፕሪሚየር ሊግ ባይሄዱ የሚል ነው። ምክንያቱም አዝናኝ ጨዋታ የሚጫወቱ ማንም እየመጣ የሚፈነጭበትን ታላላቅ ቡድን መያዝ እንደሚችሉ ያሳዩ ታላቅ አሰልጣኝ ስለሆኑ ነው እንዳይሄዱ የፈለኩት። ከዛ በተረፈ በዚህ ደርቢ ላይ የምናነሳቸው ሁለት ጉዳዮች አሉ። አንደኛው ያው የሊቨርፑልን እንደዚህ የመሆን መነሻ ክሪስታል ፓላስ ነው። የመጀመሪያውን ሽንፈት ያከናነበው ሊቨርፑልን ክሪስታል ፓላስ ነው። አርሰናል ያላሸነፍ ባይነት ግስጋሴው ቀጥሏል። አሁን ደግሞ ክሪስታል ፓላስ ያስተጓጉልበት ይሆን የሚል አንድ ጉዳይ አለኝ። ሁለተኛ ጉዳይ ለ8 ክረምታቶች በደንብ ራሱን ያሳየበት በትልቅ ደረጃ በወጥነት ብቃቱ ላይ የሚገኘው የኤብሬች ኢዜ ወደ ቀድሞ ቡድኑ ሄዶ መግጠሙ በዛው ኤምሬትስም ቢሆን ክሪስታል ፓላስም ቢያገኝም ትልቅ መነጋገሪያ ነው። ምክንያቱም ኤብሬች ኢዜ እስካሁን በፕሪሚየር ሊጉ ጎል ማስቆጠር አልቻለም። ክሪስታል ፓላስ ላይ ያስቆጥር ይሆን የሚለውም ራሱ አነጋጋሪ ነው። ስለዚህ ክሪስታል ፓላስ ትናንትና እንግዲህ 1-0 በሆነ ውጤት በኮንፈረንስ ሊግ ተሸነፈ እንጂ እስካሁን ካደረጋቸው 16 ያህል ይመስለኛል ጨዋታዎች እስካሁን አልተሸነፈም ነበረ። ባለፈው በኤቨርተን ግን 19 ጨዋታዎች ባለመሸነፍ ክብረ ወሰን ነበረው። በኤቨርተን በመጨረሻ ደቂቃ በጃክ ግሪሊሽ ጎል የተቆጠረበት የምናስታውሰው ነው። ከዛ በፊት የነበረው ክሪስታል ፓላስ በጣም ከባድ ነው። ስለዚህ የነገው የእሁዱ ጨዋታ ወሳኝ ይመስለኛል። ለሁለቱም የለንደን ከተማ ክለቦች ወሳኝ ነው። እንደው ከኤብሬች ኢዜም እንደዚሁም ደግሞ ከአሰልጣኝ ግላስነር ቡድን የሊቨርፑልን ያቆሙትን ያህል የአሰልጣኝ ሚኬል አርቴታው ቡድን ደግሞ አሁን ሊይዙት ይችላል የሚል ግምቶች እየበረከቱ ስለተገኙ ነው ይህን መነሻ ያደረጉት። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ክሪስታል ፓላስ ፈታኝ ክለብ እንደሆነ ይታወቃል። በተለይ ትልልቅ ክለቦችን በቅርብ ዓመታት ሲገጥም በጣም እየፈተነ እንደሚገኝ ይታወቃል። ቀድመም በማሳያነት ያነሳው ምናልባት በሜዳው ቢሆንም ሰለርስ ፓርክ ላይ የተደረገ ቢሆንም ሊቨርፑልን በ6ኛ ሳምንት የፕሪሚየር ሊጉ መርሃ ግብር ያሸነፈ ቡድን እንደሆነ ይታወቃል። በዘንድሮ የውድድር ዓመት ሊቨርፑልን ብቻ ሳይሆን አስቶን ቪላንም እንደዚህ በሊጉ ከምናነሳቸው ትልልቅ ክለቦች መካከል አንዱ የሆነው የኡናይ ኤምሬው አስቶን ቪላንም ያሸነፈበት አጋጣሚ አለ። ባለፉት ጥቂት ሳምንታት ትንሽ መንገራገጭ ውስጥ እንደገባ ያሳያል። ለምሳሌ በኮንፈረንስ ሊግን በዳይናሞ ኬቭ ተሸንፎ ነበር። በኋላ ላይ በኤቨርተን በፕሪሚየር ሊጉ ተሸነፈ። እንዲሁም ደግሞ ከቦርንመዝ ጋር ደግሞ አቻ የተለያዩበት አጋጣሚ ነበር በ7ኛ ሳምንት የሊጉ መርሃ ግብር፣ በ8ኛ ሳምንት የሊጉ መርሃ ግብር። ምናልባት ባሳለፍነው የውድድር ዓመት ኤምሬትስ ላይ በተደረገው ጨዋታ 2-2 የተለያዩበት አጋጣሚ ነበር። በጣም የሚያስገርመው ነገር ደግሞ ኤዜ አርሰናል ላይ ግብ ያስቆጠረበት አጋጣሚ ነበር። አምና ኤምሬትስ ላይ በተደረገው ጨዋታ ቅድም እንዳልከው በተለይ የእግር ኳስ እድገቱ በተሻለ መንገድ ያሳደገበት ክሪስታል ፓላስን በተቃራኒ ሆኖ
የሚገጥም ይሆናል። ይህ ደግሞ ሌላኛው መልክ ይኖረዋል። ምክንያቱም በአሁኑ ሰዓት ኤዜ በአርሰናል ቋሚ 11 ውስጥ እየገባ የሚገኝ ተጫዋች ነው። 10 ቁጥር ሚና ላይ በቀዳሚነት ተመራጭ የሆነ የሚገኝ ተጫዋች ነው። በተለይ ደግሞ የአምበሉ ማርቲን ኦዴጋርድ አለመኖሩ በዚህ ቡድን ውስጥ ኤዜ በነፃነት ያንን ቦታ በቋሚነት አስጠብቆ እንዲሄድ አድርጎታል ተብሎ ይጠበቃል። በዛ ላይ ደግሞ አሰልጣኝ ኦሊቨር ግላስነርም ወሳኝ ተጫዋቻቸው ነው። ቡድኑን ከመሰረቱት ውስጥ አምና በታሪኩ ለመጀመሪያ ጊዜ ኤፍኤ ዋንጫ ሲያሸንፍ የቡድኑ አካል የነበረው ኤዜን አጥተው በውድድር ዓመቱ ግን ጥሩ የሚባል ጉዞን እያደረጉ ይገኛሉ። 8ኛ ደረጃ ላይ ነው የሚገኙት። ባለፉት ሳምንታት ትንሽ መንገራገጭ ቢያጋጥማቸውም ግን በጥሩ አቋም ላይ ነው የሚገኙት። አሁን በክሪስታል ፓላስ ውስጥ ጥሩ የምንምላቸው ተጫዋቾችን በልዩነት ማንሳት እንችላለን። ለምሳሌ በተከላካይ ክፍል በኩል እንደነ ማርክ ጌሄ የመሳሰሉ መሪ የሆኑ ተጫዋቾች ያሉት ቡድን ነው። በአማካይ ክፍል በማንቸስተር ዩናይትድ ጨምሮ በበርካታ ክለቦች የሚፈለገው አዳም ዋርተን የቡድኑ ቀንደኛ አካል እንደሆነ ይታወቃል። በፊት መስመሩን በኩል ብንመጣ ይጌ ብዙ ጊዜ ትለዋለህ በጣም አንደርሬትድ የሆነ ተጫዋች ነው። ዣን ፊሊፔ ማቴታ ብዙም የማይወራለት ተጫዋች ነው ትላለህና ትልልቅ ጨዋታዎች ላይ ያለው ንቃት አስገራሚ ነው። ለፈረንሳይ ብሔራዊ ቡድን ተመርጦ እንግዲህ ግብ ማስቆጠሩ የሚታወስ ነው። እንደነዚህ አይነት የመሳሰሉ ተጫዋቾች ኦሊቨር ግላስነር በማጣመር ጥሩ ቡድን የገነቡበት አጋጣሚ እንደሆነ ይታወቃል። እሁዱ ላይ ምናልባት ቅድም እንደገለጽ ነው አርሰናል ባለፉት ዓመታት ሲቸገርባቸው የነበሩት ከባድ ጨዋታዎችን በዘንድሮ የውድድር ዓመት እየተቸገረም ቢሆን ወይ ደግሞ በጠባብ ውጤትም ቢሆን ያሸነፈባቸው አጋጣሚዎች ተፈጥረዋል። ለምሳሌ በክራቨን ኮቴጅ ፉልሃምን ያሸነፈበት አጋጣሚም በልዩነት የሚነሳ ነው። ለአርሰናል እንደ አንድ ጥሩ አጋጣሚ ምለው ይህ ጨዋታ በሜዳው ማድረጉ ይመስላል። ምክንያቱም በሜዳው ማድረጉ አሁን ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 3 ነው። በተከታይነት የሚገኙት ቸልሲ እንዲሁም እነ ሊቨርፑል ጨዋታቸውን አስቀድመው የሚያደርጉት ቅዳሜ ዕለት ነው። ስለዚህ የጨዋታ ውጤትን አይቶ የሚያደርገው ጨዋታ እንደመሆኑ በመጠኑም ቢሆን ከጫና ጋር የሚያደርገው ጨዋታ ይሆናል። ምክንያቱም ከሊቨርፑል ጋር አሁን ያለው የነጥብ ልዩነት ወደ 4 ከፍ ብሏል። ስለዚህ ሊቨርፑል ብሬንትፎርድን የሚያሸንፍ ከሆነ የነጥብ ልዩነቱን መልሶ የሚያጠብበት እድል አለ። ስለዚህ አርሰናል ውጤቶችን አይቶ እንደመግባቱ የክሪስታል ፓላሱን ጨዋታ የበለጠ ጥንቃቄ እንደሚያደርግበት ይጠበቃል። ክሪስታል ፓላስ ግን ባለፉት ጊዜያት ትልልቅ ቡድኖችን ከፈተነበት አጋጣሚ አንጻር ለአርሰናል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ኦሊቨር ግላስነር ትልልቅ ጨዋታዎች ላይ ያላቸው የታክቲክ ብቃት በብዙዎች ዘንድ የሚነሳላቸው ነው። በ3 ተከላካዮችን መጫወትን የሚመርጡ አሰልጣኝ እንደሆኑ ይታወቃል። አርሰናል ከተከላካዮቹ አንጻር አነሳ ነው እንጂ ቅድም በነ ቪክቶር ዮኬሬሽ እና ጋብሪኤል ማርቲኔሊ እንዲሁም ቡካዮ ሳካ ላይ ያለው አሁን በፊት መስመር በኩል የተለየ ያጨዋወት ቅርጽ ያመጡበት መንገድ ደግሞ ከየትኛው አቅጣጫ ግብ እንደሚያስቆጥሩ የማይታወቅበት ሆኗል። ዮኬሬሽ ባሳለፍነው ሳምንት አጋማሽ ላይ በአውሮፓ ሻምፒዮንስ ሊግ ግብ ማስቆጠሩ የበለጠ በራስ መተማመን ይሰጠዋል ተብሎ ይጠበቃል። አርሰናል ምናልባት የበላይነት ሊወስድ ይችልበታል ተብሎ ቢጠበቅም ክሪስታል ፓላስ ግን ቀላል ተጋጣሚ ይሆናል ተብሎ የሰዓታችን ሄዷል በጣም እና የአርሰናልን ምናልባት እንግዲህ የተጠባቂ ጨዋታ ስለሆነ ነው። ምክንያቱም ቅድም የኢዜ 5 ዓመታቶች ነው 8 ብያለው መሰለኝ እና ለ5 ዓመታት በክሪስታል ፓላስ በቆየቱ ነው። ሌላው እንደ ዲስአድቫንቴጅ የሚባለው ክሪስታል ፓላስ ከ2019 በኋላ ኤሚሬትስ ላይ አሸንፎ አያውቅም። ይህም ለአርሰናል ጥሩ በጎ የሚባል የኋላ ታሪካቸው ነው። ነገር ግን የሁለቱ ጉዳይ የዙቢሜንዴና የአዳም ዋርተን ጉዳይ ሲነሳ ሁለቱም በጣም ወሳኝ የመሀል ሜዳ ሞተሮች ናቸው። በተለይ ይህ የእንግሊዛዊ ዋርተን በትልልቅ የእንግሊዝ ፕሪሚየር ሊግ ክለቦች ውስጥ አይን ማረፊያ መሆኑ ከዛም በተረፈ በፕሪሚየር ሊጉ ላይ ጥሩ የውድድር ዓመትን ማሳለፉ ለነገውም ለእሁዱም ጨዋታ ተጠባቂ ይሆናል ብዬ ገምታለሁ። የሁለቱ የመሀል ሜዳ ኮንዳክተሮች የሚያደርጉትን ፍልሚያ ከወዲሁ የሚጠበቅ ነው። ቪላ ፓርክ ላይ አስቶን ቪላ ማንቸስተር ሲቲን የሚጋብዝ ይሆናል። ከባድ ጨዋታ ነው። ይህም የሚጠበቅ ጨዋታ ነው። ማንቸስተር ሲቲ በነገራችን ላይ ያልታወቀበት አሁን የድሮ አስፈሪው ማንቸስተር ሲቲ እየመጣ ይመስለኛል። እንደውም ምን ያሁን የፕሪሚየር ሊጉ ግስጋሴ ውስጥ ከሊቨርፑል በላይ ለሲቲ እየሰጠው ይገኛሉ። አሁን ባለው ሁኔታ ከአርሰናል በቃ የሁለቱ ፈረስ ግልቢያ ምናምን የሚባል ፕሪሚየር ሊግ ውስጥ አለ። አሁን ሁለቱን ነው ማስገባት ያለብኝ ይመስለኛል፣ አርሰናልንና ማንቸስተር ሲቲ። ማንቸስተር ሲቲ በጣም ከባድ ቡድን ሆኗል። ያለፉትን 9 ጨዋታዎች አልተሸነፈም። ይህም ደግሞ አለመነገሩ ጫና ውስጥ እንዳይከተው አድርጎታል። በነገራችን ላይ አንዱ ነው። በአጠቃላይ የኡናይ ኤምሬ ቡድን አሁን ላይ ወደ ምርጥ ብቃቱ እየተመለሰ ይገኛል። ያው ትናንትና የኔዘርላንዱ ክለብ ጎሄድ ኤግል የሚባል ቡድን 2-1 በሆነ ውጤት ማሸነፉ ትንሽ ጫና ውስጥ ሊያስገባው ይችላል እንጂ የባለፉትን ሳምንታቶች ጨዋታዎች ስንመለከት የኡናይ ኤምሬ ቡድን ማሸነፍ ችሏል።
እንደዚሁም የፍራንክ ቶማስ ፍራንኩን ቡድን ቶትናምን 2-1 እዛው ቶትናም ሄዶ ማሸነፉ ጫናውን ይበልጥ ወደ ሲቲ እንዲያደርግበት አድርጎታል ብዬ ገምታለሁ። ከዚህ በላይ እንግዲህ ከ8 ጨዋታ በኋላ ነው የተሸነፈው አስቶን ቪላ ራሱ ትናንትና። ስለዚህ ይሄ ማለት አስቶን ቪላ ለሲቲ ትንሽ ያስፈራዋል ብዬ ገምታለሁ። የሲቲን ደግሞ እንመለከታለን። አስቶን ቪላ ግን በጣም ከባድ ቡድን ነው። ምናልባት ከባለሜዳውም አያይዘን በዛውም ለመመለስ ምናልባት አጀማመሩ ጥሩ አልነበረም የኡናይ ኤምሪ አስቶን ቪላ፣ ግን ባለፉት 3 የፕሪሚየር ሊጉ ጨዋታዎች ላይ ጥሩ መነቃቃትን አሳይቷል። በርንሌይን ማሸነፍ ችሏል፣ ፉልሃምን ማሸነፍ ችሏል። በ8ኛ ሳምንት ደግሞ ወሳኝ የተባለ ጨዋታን አሸንፏል። በተለይ ቶተንሃም ሆትስፐርስን ከመመራት ተነስቶ እንግዲህ 2-1 ያሸነፈበት በልዩነት የሚነሳ ነው። አሰልጣኝ ኡናይ ኤምሪ በክለቡ አመራሮች ትልቅ እምነት ቢጣልባቸውም ግን በዘንድሮው የውድድር ዓመት አጀማመራቸው ጥሩ ስላልነበር ጫና ውስጥ የገቡበት አጋጣሚም ነበር። ምክንያቱም አስቶን ቪላ በየዓመቱ ከምንጠብቃቸው ተፎካካሪ ክለቦች መካከል አንደኛው ስለሆነ አስቶን ቪላ ብዙ ጊዜ በቪላ ፓርክ ላይ የሚያደርጋቸው ጨዋታዎች ለትልልቅ ክለቦች ፈታኝ ናቸው። ብዙ ጊዜ እናነሳዋለን። ለምሳሌ ሴንት ጄምስ ፓርክ በልዩነት የሚነሳ ስቴዲየም እንደሆነ ሁሉ ቪላ ፓርክን በጣም ፈታኝ ከሚባሉ ስቴዲየሞች መካከል አንደኛው ነው። ሲቲም በቅርብ ጊዜያት እየተፈተነበት ያለበት አጋጣሚ አለ። አምና አስቶን ቪላ 2-1 አሸንፎት ነበረ ማንቸስተር ሲቲን። እንዲሁ በእርግጥ በኤቲሃድ ማንቸስተር ሲቲ አሸንፎ ነበር። ግን የሁለቱ ክለቦች ግጥሚያ ላይ ጥሩ ፉክክር የሚታዩበት የአሰልጣኞች ታክቲክ ይበልጥ የሚነግስበት አይነት ጨዋታ ነው። ሁለቱም ስፔናውያን አሰልጣኞች ናቸው። በታክቲክ የሚታሙም አሰልጣኞች እንዳልሆኑ ይታወቃል። ማንቸስተር ሲቲ ምናልባት ቅድም ያነሳው ሀሳብ በጣም ገዢ ይመስለኛል። በዘንድሮ የውድድር ዓመት በልዩነት ስሙ እየተነሳ ያልሆነ ክለብ ነገር ግን በጣም ጠንካራና አስፈሪ ሆኖ የመጣ ክለብ ይመስላል ማንቸስተር ሲቲ። ያውም ማንቸስተር ሲቲ በዘንድሮ የውድድር ዓመት በጉዳት ከትልልቆቹ ክለቦች በልዩነት እየተፈተነ ያለ ክለብ ነው። ለምሳሌ አዲሱ ፈራሚ ራያን ሸርኪን በተደጋጋሚ ጉዳት ሲያጣው ተመልክተናል። ራያን አየት ኑሪን አዲሱ ፈራሚው በተደጋጋሚ ጊዜ በጉዳት ከሜዳ ርቋል። አሁንም በጉዳት ላይ ይገኛል። የባለንዶር አሸናፊው ሮድሪ በተደጋጋሚ ጉዳት ሲያጋጥመው የተመለከትንበት አጋጣሚ አለ። ግን ማንቸስተር ሲቲ ጨዋታዎችን ማኔጅ የሚያደርግበትና የሚያሸንፍበት መንገድ ግን የበለጠ ብስለት የተሞላበት ሆኗል። ምክንያቱም አሰልጣኝ ፔፕ ጓርዲዮላ አምና በጣም ከፍተኛ የሆነ የስነ ልቦና ጫና የደረሰባቸው አጋጣሚ ነበር። ያንን ተቺዎቻቸውን በማሳፈር ራሳቸውን ድጋሚ በእንግሊዝ እግር ኳስ ማሳየት ይፈልጋሉ። እርግጥ ማንቸስተር ሲቲ ላይ የሚነሳበት በርካታ ጥያቄ አለ። ለምሳሌ በዘንድሮ የውድድር ዓመት ካስቆጠራቸው በፕሪሚየር ሊጉ ካስቆጠራቸው 17 ግቦች 11 ያስቆጠረው አንድ ተጫዋች ነው፣ ኤርሊንግ ብራውት ሃላንድ ነው። ይህ ደግሞ ማንቸስተር ሲቲ የበለጠ ባልተለመደ መልኩ ከዚህ በፊት ከበርካታ ተጫዋቾች ያገኘው የነበረውን ጥቅምን በአንድ ተጫዋች ዲፔንድ ሆኗል ብለው በርካቶች ያነሱታል። ምክንያቱም ሃላንድ ቢጎዳ ብለው ብዙዎች ይሰጋሉ፣ እሱን መተካት የሚችል አጥቂ የለውም ብለው ስለሚያስቡ 11 ጎሎች ማስቆጠሩ በልዩነት የሚደነቅ ቢሆንም ለሲቲ ግን ሌላ አደጋ እንዳይኖረው ብለው ብዙ ሰዎች ይሰጋሉ። ምክንያቱም ከ80% በላይ በሚባል መልኩ ጎሎች ያስቆጠረው ኤርሊንግ ሃላንድ ስለሆነ። ሌላው ለሲቲ በጣም ጥሩ የሚባለው ነገር የ2023/24 የውድድር ዘመን የፕሪሚየር ሊግ ኮከብ ተጫዋች ሆነው ፊል ፎደን ወደ ጥሩ አቋሙ መመለሱ ደግሞ ለማንቸስተር ሲቲ ሌላኛው ግብአት ሆኗል። ምክንያቱም አሁን ፊል ፎደን በኮንፊደንስ ሜዳ ላይ የሚገባበት አጋጣሚ ተፈጥሯል። ይህ ደግሞ ለፔፕ ጓርዲዮላ ሌላኛው የተሻለ ግብአት ሆኖላቸዋልና ማንቸስተር ሲቲ ድምጹንም አጥፍቶ እየመጣ ቢሆን በቀላሉ የማይገመት ቡድን ሆኗል። በዚህ የውድድር ዓመት ግን ትልቅ ተፎካካሪ ይሆናል ተብሎ ይጠበቃል። ሲቲ ቤት ግን እየፈተናቸው ያለው የጉዳት ሂደት ግን ትንሽ አስጊ ሊሆን ይችላል ተብሎ ይጠበቃል። እርግጥ ሮድሪ ባለፉት ሳምንታት ሚኒ ሮድሪ እያሉ የሚጠሩት ኒኮ ጎንዛሌዝ አሁንም የሮድሪን ቀዳዳዎች እየሸፈነ ይገኛል። ማንቸስተር ሲቲ በጉዳት የማይፈተን ከሆነ ግን ምናልባትም ከአምናው በተሻለ መልኩ ዘንድሮ ጠንካራ ተፎካካሪ ይሆናል ብዬ አስባለሁ። አዎ ምንም ጥያቄ የለው። ማንቸስተር ሲቲ በአርሰናል ጀርባ ላይ እየተነፈሰ ይገኛል። ምክንያቱም አሁን የ3 ነጥብ ብቻ ልዩነት ነው ያላቸው። ቅድም እንደተባለው የ2025 ማንቸስተር ሲቲ የኤርሊንግ ሃላንድ ቡድን ነው ማለት እንችላለን። ምንም ጥያቄ የለውም። ኤርሊንግ ሃላንድ ግን ከባለፉት 2 ዓመታቶች ወዲህ በልዩነት የመጣ ተጫዋች ሆኗል። ባለፉት 9 ያህል ጨዋታዎች ላይ 12 ጎሎችን አስቆጥሯል። ይሄ ማለት ወደ ቀደመው አቋሙ እንደውም እኮ አውሬው አይደለም የሚባለው ማንነቱ እየተመለሰ ይገኛል። ስለዚህ ማንቸስተር ሲቲ በኤርሊንግ ሃላንድ ጥገኛ ሆነ ብቻ ሳይሆን በቃ ጎል አስቆጣሪ ስለሆነ ያስቆጥራል ነው እንጂ ጥገኝነት እኔ አልስማማበትም። 11 ጎሎች ሊያስቆጥር ይችላል። ከነበሩት ውስጥ 11 ጎሎችን 8 ጎሎችን አንድ ተጫዋች ሊያስቆጥር ይችላል። አጥቂ ነው፣ የሚገባውን ነገር እየተጠቀመ ይገኛል። ኤርሊንግ ሃላንድ ቢጎዳ ግን አሰልጣኝ ፔፕ ጋርዲዮላ መላላቸው ብዬ ነው የምገምተው። ከዛ በተረፈ እንደ አድቫንቴጅ የምቆጥረው ደግሞ ማንቸስተር ሲቲ ተጫዋቾች በተጎዱበት ባለፉት 3 እና 4 ሳምንታቶች ውስጥ የት ላይ ነበረ ነጥቡ? 8ኛና 7ኛ ደረጃ ላይ ነበር። አሁን 2ኛ ላይ ነው የሚገኘው። ማንቸስተር ሲቲ በሰበሰባቸው ወሳኝ 3 ነጥብ ከሜዳው ውጭም
እንደዚሁም ደግሞ ኤታር ላይ የሚሰበስባቸው ነጥቦች ለአርሰናል ስጋት ሆኖታል። ወይም ደግሞ ከአርሰናል የ3 ነጥብ ልዩነት ነው የተቀመጠው። ስለዚህ አሁንም የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ጫና ውስጥ ያልገባው ስላልተወራለት ነው። ይሄን ደግሞ አሰልጣኝ ፔፕ ጋርዲዮላ ይፈልጉታል። ምክንያቱም ጫና ውስጥ ስትገባ የአሰልጣኝ አርኔ ስሎት ዕጣ ፈንታ ነው የሚደርስ። አንድ ቡድን ደግሞ ተከታታይ ሽንፈቶች ሲሸነፍ ሲቲ ያውቀዋል አምና የነበረበትን ደረጃ። ስለዚህ ሲቲ አሁንም በጣም ለአርሰናል ስጋት ነው ብዬ ገምታለሁ። ስጋት ማለት በዋንጫ ፉክክር ውስጥ የሚገባ ትልቅ ቡድን ነው። ከዛ በተረፈ ኤርሊንግ ሃላንድን ቅድም አንስተነዋል። እንግዲህ በቪላ ፓርክ ላይ በሚደረገው ጨዋታ ምንም የመጀመሪያ ጎል ማስቆጠሩ የማይቀር ነው። ይሄን መናገር ይችላል። አሁን እሱ ነው አርሰናል ግብ አይቆጠርበትም እንደሚባለው ሁሉ አሁን ሃላንድ ነው ሃላንድ የመጀመሪያ ጎሉን ማስቆጠሩ አይቀርም። ነገር ግን እነዚህ የቶሬስና የኳንስ ማን ነው የኮንሳ የሁለቱ ተከላካዮች ሚና አንድ ጎል ካስቆጠረ በኋላ ሊይዙት ይችላሉ። ግን እርግጠኛውን የምናገርልህ ኤርሊንግ ሃላንድ ጎል ማስቆጠሩ አይቀርም። በዚህ ደረጃ ነው እየተናገርን የሚገኘው። ስለዚህ ሲቲን እየታደገ የሚገኝ ታላቅ ተጫዋች ነው። በአጠቃላይ እንግዲህ የሞርጋን ሮጀርስ እና የኒኮ ጎንዛሌዝም ጉዳይ የሚጠበቅ ነው። ሁለቱ አማካዮች እንግዲህ በሚቀጥለው እሁድ የሚደረገውን ጨዋታ ወሳኝ ነው። የሮድሪግም አለመኖር ብርታት ሰጥቶታል ብዬ ገምታለሁ የኒኮ ጉዳይ ራሱ። ስለዚህ በአጠቃላይ በጣም የሚጠበቅ ጨዋታ ነው። ሰዓታችን እየተጠናቀቀ ይመስለኛልና ወደ ኤል ክላሲኮ እንሂድ። እንደው የዛሬ ክብር አጋራችን የሆነው ቡና ኢንተርናሽናል ባንክ ነው። ቡና ኢንተርናሽናል ባንክን በደንብ እናመሰግናለን የክብር አጋራችን ስለሆነ። ከዛ በተረፈ እየተቀረጽንበት የምንገኘው ጎልደን ቱሊፕ ሆቴልንም እንደዚሁ ማመስገን ይገባናል። ወደ ኤል ክላሲኮ እንሂድ። ተጠባቂው ኤል ክላሲኮ እየፈዘዘ ከዛ ደግሞ ከፍ እያለ የመጣ ነው። የፊታችን እሁድ 12 ሰዓት ተኩል ላይ 11 ከሩ ሳንቲያጎ ቤርናባው ላይ የሚደረገው ወሳኝ ጨዋታ ነው። ይህ ጨዋታ እንግዲህ በተለይ ለባርሰሎና ትንሽ ስጋት ሆኖበታል የተጫዋቾች አለመኖር። ከዛም አለፍ ብሎ ደግሞ የአሰልጣኝ ሃንስ ፍሊክ በቀይ ካርድ ምክንያት ጂሮና ጨዋታ ላይ ቀይ ካርድ ከቅርብ ተጫዋቾቻቸው ጋር አለማየታቸው ደግሞ ምክር አለመስጠታቸው ለብሉግራናዎቹ ትልቅ ጉዳት ይመስለኛል። ከዛ በተረፈ የኪሊያን ኢምባፔ የሚጠበቀው ተጫዋች ነው። በተከታታይ ከ12 ጨዋታዎች በኋላ ጎል ያላስቆጠረበት ምሽትን በቀደም ዕለት አሳልፈዋል በአውሮፓ ሻምፒዮንስ ሊግ ላይ። በዛ ስሜት ውስጥ ሆኖ ነው እንግዲህ ይሄንን ኤል ክላሲኮ የሚያገኘው። እንግዲህ የኪሊያን ኢምባፔን ማንሳት እንችላለን። የነ ላሚን ያማልም ከጉዳት ተመልሶ በቀደም ዕለት ያው በፍጹም ቅጣት ምት ጎል ቢያስቆጥርም ያን ያህል ግን እንደው አጓጊ ነው ወይ እንደ በፊቱ? አሁን ያን ያህል አጓጊ ነው? ምናልባት የተጫዋቾች ጉዳት ያነሳው በጣም መሰረታዊ ይመስለኛል። ምክንያቱም ባርሴሎና ያጣው ልክ እንደነ ሮበርት ሌቫንዶቭስኪ የመሳሰሉ ተጫዋቾች፣ ምናልባት ራፊኒያ ከጉዳት እንደተመለሰ እየተነገረ ይገኛል። በጨዋታው የመሰለፍ እድል ይኖረዋል ተብሎ ይጠበቃል። ላሚን ያማል በዘንድሮ የውድድር ዓመት በርካታ ጨዋታዎች ላይ ጉዳት እየገጠመው ይገኛል። 5 ያህል ጨዋታዎችም አልፈውታል። ምናልባት ባርሴሎና በማርከስ ሶርግ ወይም በቲያጎ አልካንትራ እየተመራ ነው ጨዋታውን የሚያደርገው። ይህ ለባርሴሎና ጥሩ ዜና አይደለም። ምክንያቱም ባሳለፍነው የውድድር ዓመት ምን ያህል ዶሚኔት እንዳደረገው ተመልክተናል። ባርሴሎና ሪያል ማድሪድ በላሊጋ 2 ጊዜ አሸንፎታል። በኮፓ ዴላሬ ፍጻሜ አሸንፎታል። በስፔን ሱፐር ካፕ ዋንጫም አሸንፎታል። ሙሉ በሙሉ በሚባል መልኩ ባርሴሎና በዚህ ልክ ዶሚኔት ተደርጎ ሪያል ማድሪድ በዚህ ልክ ዶሚኔት ተደርጎ እንደማያውቅ አምና አሰልጣኝ ሃንሲ ፍሊክ አሳይተነዋል። በዘንድሮው የውድድር ዓመት ለየት ያለ መልክ ይኖረዋል። አንደኛ አሰልጣኝ ዣቢ አሎንሶ ለመጀመሪያ ጊዜ በአሰልጣኝነት ዘመናቸው የሚያደርጉት የኤል ክላሲኮ ጨዋታ ነው። በልዩነት ይፈተኑበታል ተብሎ የሚጠበቅበት ጨዋታ ነው። እርግጥ አሰልጣኝ ዣቢ አሎንሶ በዘንድሮው የውድድር ዓመት በትልቅ ደረጃ የተፈተኑበት ጨዋታ ወድቀዋል። በማድሪድ ደርቢ በነበረው ዋንዳ ሜትሮፖሊታኖ ስቴዲየም ላይ በነበረው ጨዋታ 5-2 ተሸንፈዋል በአሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ። ይህ ለአሰልጣኝ ዣቢ አሎንሶ ጥሩ የሚባል ዜና እንዳልሆነ ይታወቃል። በትልቅ ደረጃ ይፈተኑበታል ተብሎ የሚጠበቀውም ኤል ክላሲኮ ነው። ሌላው በዘንድሮው የውድድር ዓመት በርካታ ፎርሜሽኖችን ሞክረዋል። 4-2-3-1 ሞክረዋል። 3-2-4-1 በተደጋጋሚ ሞክረዋል። 3-6-1 ሁሉ የሞከሩበት አጋጣሚ ተመልክተናል። ግን በልዩነት አሁን ቡድን ውስጥ 4-2-3-1 የበለጠ እያሰረጹ ይመስላሉ ተጫዋቾቹ ላይ። ምክንያቱም የርና አርዳ ጉለር፣ ጁድ ቤሊንግሃም ከጉዳት መመለስ ተከትሎ እነዚህ ተጫዋቾች ለመጠቀም ሲሉ
አሁን 4-2-3-1 ተግባራዊ እያደረጉት ይገኛል። ኪሊያን ምባፔ በዘንድሮው የውድድር ዓመት አስደናቂ ብቃትን እያሳዩ ከሚገኙ ልክ እንደ ኤርሊንግ ሃላንድ እና ሃሪ ኬን ሁሉ በልዩነት የምናነሳው የፊት መስመር ተጫዋች ነው። አሰልጣኙ ቡድኑን የማጥቃት ሂደቱ ዋነኛ ማዕከል ያደረጉትም ይመስላል። ያንን ደግሞ የማይነካ ተጫዋቹ ነው። ባለፉት ጊዜያት በርካታ ተጫዋቾች ቪኒሺየስ ጁኒየርን ጨምሮ ሲቀያየሩ አሰልጣኝ ይህንን ተጫዋች በቋሚነት እየተጠቀሙት ይገኛሉ። ምናልባት በባርሴሎና በኩል በርካታ ተጫዋቾች ጉዳት ላይ መሆናቸው ባለፉት ጊዜያት እንግዲህ ባርሴሎናም ጥቂት እየተፈተነ ይመስላል። ምክንያቱም ጂሮናንም ሲያሸንፍ ሮናልድ አራውሆ ያስቆጠረው በመጨረሻ ደቂቃ ጎል ነው። ከዛ በፊት በሲቪያ 4-1 በሆነ ሰፊ ውጤት ተሸንፏል። ይህ ደግሞ ለአሰልጣኙ ጥሩ የሚባል ነገር አይደለም። በእርግጥ የተጫዋቾች ጉዳትም እንደ ትልቅ ፈተና የሚነሳባቸው ቢሆንም የሪያል ማድሪድ ተጫዋቾች ግን ባርሴሎናን ለመበቀል ትክክለኛ ጊዜያቸው አሁን ይመስላል። አዎ ተጠባቂው የኤል ክላሲኮ ደርቢ እንግዲህ በሳንቲያጎ ቤርናባው ላይ የሚደረገው ለ269ኛ ጊዜ ነው የሚደረገው። የዛሬን አይበለውና እንግዲህ ሮናልዶና ሜሲ እንደሚባሉት ሁሉ እኔ በነገራችን ላይ ያው የአሁን ዘመን ተጫዋቾች የሁለትና የሶስት ሲዝን ተጫዋቾች መሆናቸው ማሳያ ነው። በወጥነት አለማየታችን ነው እንጂ ኪሊያን ኤምባፔና የላሚን ያማልን ነበር አሁን ማንሳት የነበረብን የሁለቱ ፍጥጫ ብለን። ግን ምንድነው ወጥነት መጉደል ይመስለኛል። አንድ ተጫዋች ከ3 ዓመት በኋላ እንረሳዋለን። የዛሬ 3 ዓመት ላይ የመጡትን ተጫዋቾች ዘንድሮ በዛው ልክ ማግኘት አንችልም። ለዚህ ነው ሜሲንም ሮናልዶንም ማፎካከር የማይገባው። በቃ ያ ዘመን አልቋል። ለሁለት አስርት ዓመታት ማንቆጭበት ጊዜ አልፏል። እድሜ ለዛ ጊዜ ማድረሳችን ማየታችን ያን ጊዜ ራሱ ብቁ ነው ይብላኝላቸው ለሚቀጥለው ትውልድ። ምክንያቱም በእንደዚህ አይነት ደረጃ በወጥነት የሚመጡ ተጫዋቾች ይኖራሉ ብዬ አልገምትም። ስለዚህ ኤል ክላሲኮን ስናነሳ እነዚህ ሁለት ከዋክብቶችን ስለምናነሳ ነው። አሁን ላይ ፈረንሳዩ የፊት መስመር ተጫዋች ኪሊያን ኤምባፔ ያለበት ወቅታዊ ብቃት ጥሩ ነው። እንደ ድል ሆኖ ይህ ተጫዋች አምና 4 ጊዜ ባርሰሎናን ገጥሞ ነበር። 4ቱንም ተሸንፏል አጋጣሚ። ዘንድሮስ በነገራችን ላይ በ4ቱ ጨዋታዎች ባርሰሎና 17-7 ነው ያሸነፈው ሪያል ማድሪድን። ይሄ ማለት ለሪያል ማድሪድ ትልቅ ስጋት ነው። አሁንም የሁለቱም የዘንድሮ የ2025-26 የውድድር ዘመን ላይ አስከፊ ጅምር የምንላቸው በማድሪድ ደርቢ ላይ አትሌቲኮ ማድሪድ 5 ጎሎች የተቆጠሩበት የዣቪ አሎንሶ ጨዋታ ትልቅ ውርደትም ይባላል ለሱ። ምክንያቱም የማድሪድ ደርቢ ስለሆነ ከዛ በተረፈ ለአሰልጣኝ ሃንስ ፊሊክ ደግሞ አስቸጋሪ የነበረው ጨዋታ የሲቪያ የ4-1 ሽንፈቱ ነው። ስለዚህ ሁለቱም አሰልጣኞች ትልልቅ ሽንፈቶችን ተከናንበዋል፣ ምንም ጥያቄ የለውም። ባርሰሎናም 4 ገብቶበታል፣ ማድሪድም 5 ገብቶበታል። አሁን ጥያቄው ይህ ደርቢ በምን አይነት ስሜት ውስጥ ሆኖ ነው የሚጫወቱት? ባለፈው ደግሞ የባርሰሎናን የአውሮፓ ሻምፒዮንስ ሊግ ስናይ ያስቆጠራቸው በዛ ያሉ ጎሎች ያው ለደርቢ ዋስትና የለውም። ምክንያቱም ብዙ ጎሎች የተቆጠሩበት ነው። 23 ያህል ጎሎች ተቆጥሮበታል በ4 ጨዋታዎች ባለፈው ዓመት ላይ። ስለዚህ እሁድ ደግሞ ምን ያህል ጎሎች እንደሚቆጠሩበት ማንሳት ከባድ ነው። ሁለቱም አሰልጣኞች እንግዲህ 2 ጊዜ ተሸንፈዋል በከፍ ባለ ደረጃ። ነገር ግን ሲንግል አውት አድርገህ የምታወጣው ተጫዋች የለም። ምናልባት የምጠብቀው ተጫዋች አሁንም ያንን ስሜት የመሸነፍ ስሜት ወይም ደግሞ ከልጅነቱ ጀምሮ ሪያል ማድሪድን አንግሶ የመጣው ኪሊያን ኤምባፔ አሁን ላይ ባርሰሎና ሊበቀል ይችላል። 4 ጨዋታዎችን በሽንፈት ተከናንቧል በቀድሞው አሰልጣኝ ካርሎ አንቸሎቲ ስር ሆኖ። ዘንድሮ ግን በዣቪ አሎንሶ ስር ሆኖ፣ በነገራችን ላይ አሰልጣኝ ዣቪ አሎንሶ የቀደመውን የክለቡ ይሄ ምንድነው የሚባለው ስነ ምግባር ሁሉ ነገር እየቀያየረ ይገኛል። ይሄም ጫና ውስጥ ገብቷል ያስባለው አንድ ነው። ስለዚህ ላሚን ያማልም አሁን ከሜዳ ውጭ ያለው ተግባራቶች በብዙዎቹ ዘንድ እይታ ውስጥ እያስገባ መሆኑ ጨዋታው ላይ ጫና ሊፈጥርበት ይችላል የሚል ጉዳይ ይነሳል። በአጠቃላይ ግን 269ኛው የኤል ክላሲኮ ወይም ደግሞ የስፔን ታላቁ ደርቢ እሁድ ምሽት ሲደረግ ማን ነው ብትለይ ከባድ ነው። ብዙ ጎሎች ሊቆጠሩበት የሚችል ደርቢ ስለሆነ በአጠቃላይ ለሁለቱም ዊን ዊን እላለሁ። መልካም እድል እያልክ ነው። መልካም እድል ነው የምትለው። ምናልባት ግን አንድ ተጫዋች እዚህ ላይ በልዩነት ማንሳትም ካለብን ማርከስ ራሽፎርድን በልዩነት ማንሳት ያለብን ይመስለኛል። ምክንያቱም ጥሩ የውድድር ዓመትን እያሳለፈ ይገኛል። በዘንድሮው የውድድር ዓመት 5 ጎሎችን አስቆጥሯል፣ 5 አሲስቶችን አድርጓል።
እንደገና የተወለደው ማርከስ ራሽፎርድ በብሉግራናዎቹ ቤት እያበበ ይገኛል። ከኪሊያን ምባፔ ጋር ጥሩ ታሪክ ያለው ተጫዋች ነው። የምታስታውስ ከሆነ በአውሮፓ ሻምፒዮንስ ሊግ ፓሪስ ሴን ጀርሜን ከማንቸስተር ዩናይትድ በተጫወቱበት ጨዋታ ላይ የሁለቱ ፍጥጫ በጣም ይጠበቅ ነበር። በወቅቱ ማርከስ ራሽፎርድ በደመቀበት የፓርክ ደ ፕሪንስ ምሽት ማንቸስተር ዩናይትድን ያሳለፈበት አጋጣሚ የምናስታውስበት እንደነበር ይታወሳል። አሁንም የሁለቱ ተጫዋቾች ከወቅታዊ አቋም አንጻር ካየን ኪሊያን ምባፔና ማርከስ ራሽፎርድን በልዩነት ልናነሳ እንችላለን። እንግዲህ ከሚጠበቁ ተጫዋቾች መካከል አንደኛው በብዙዎች ዘንድ እየተደነቀ የሚገኘው ፔድሪ ጎንዛሌዝ በልዩነት ማንሳት እንችላለን። በጣም ከፍ ባለ ደረጃ ባርሴሎናን እያገለገለ ይገኛል። የቀድሞ የባርሴሎና አማካዮችን በድንቅ ብቃቱ እያስታወሰ ይገኛል። በዘንድሮው የውድድር ዓመት ደግሞ የባርሴሎና ዋነኛ የትኩረት ማዕከል ከሆኑ ተጫዋቾች መካከል የአማካይ ክፍሉን በማረጋጋት ረገድ ከነ ፍራንኪ ዲዮንግ ጋር አስደናቂ ጥምረት የፈጠረው ፔድሪ ጎንዛሌዝ ለሪያል ማድሪድ ተጫዋቾች ትልቁ ስጋት ይመስለኛል። ቅድም እንዳልኩት በርካታ ተጫዋቾች የአማካይ ስፍራ ተጫዋቾች ሪያል ማድሪድ ቢኖራቸውም ይህ ተጫዋች ደቃቁ ተጫዋችን ማስቆም ግን ትልቅ የቤት ስራ ይሆንባቸዋል ተብሎ ይጠበቃል። በባርሴሎና በኩል በዘንድሮው የውድድር ዓመት እያልሰራ የማይገኝ አንድ ያጫወት ስልት አለው ወይ ደግሞ ኦፍሳይድ ትራፕ የምንለው አስቀድሞ ተከላካይ አጥቂዎችን ኦፍሳይድ የሚያስገቡበት መንገድ በዘንድሮው የውድድር ዓመት ባርሴሎና በጣም ተፈትኖበታል። አምና በእርግጥ ተሳክቶላቸዋል። አሰልጣኝ ሃንሲ ፍሊክ ከአውሮፓ ሻምፒዮንስ ሊግ ውጭ ሶስቱንም ዋንጫዎች ማሸነፍ ችለውበታል። በዘንድሮው የውድድር ዓመት ግን በርካታ ክለቦች ያጫወት መንገዳቸውን ትንሽ የነቁባቸው ይመስላልና ያ ደግሞ ለሪያል ማድሪድ ተጫዋቾች ምክንያቱም ፈጣኖች ናቸው፣ በፊት መስመር በኩል አጀማመሩ ጥሩ ያልነበረው ቪኒሲየስ ጁኒየር ጭምር አሁን በጥሩ አቋም ላይ የሚገኝበት ሰሞናት ላይ እንደመሆኑ ምናልባት በጣም ጥንቃቄ የሚፈልግባቸው ጊዜያቶች ሊሆኑ ይችላሉ ብዬ አስባለሁ። ምናልባት ሮናልዶ አራውሆ በጥንካሬ ደረጃ ጥሩ ላይ የሚገኝ ተጫዋች ስለሆነ በተከላካይ መስመር በኩል ያሰልፉታል ተብሎ ይጠበቃል። ማርከስ ራሽፎርድ ግን በባርሴሎና በኩል ትልቅ ልዩነት ፈጣሪ ይሆናል ተብሎ ይጠበቃል። ላሚን ያማልም እንደዚሁ ከሪያል ማድሪድ ጋር ባሳለፍነው የውድድር ዓመት የነበረው አስደናቂ ብቃት በዘንድሮው የውድድር ዓመት ለመድገም እንግዲህ ከጉዳቱ አገግሞ መምጣቱ ለባርሴሎና ትልቅ ዜና ይመስላል። ሪያል ማድሪድ ግን ባርሴሎናን ለማሸነፍ ቅድም አስቀድሜ እንዳልኩትም የተሻለ እድል ያለው ይመስላል። ባርሴሎና አሰልጣኙን አጥቷል። በርካታ ተጫዋቾች ጉዳት ላይ ይገኛሉ። ይህ ደግሞ ለመጠቀም ለአሰልጣኝ ዣቪ አሎንሶ ሳንቲያጎ ቤርናባው እንደመሆኑ የተሻለ እድል ያላቸው ይመስላል። አዎ እንግዲህ ኦፊሻል የሆኑ 261 ጨዋታዎችን ነው ያደረጉት። ለ261ኛ ጊዜ ነው የሚገናኙት ኦፊሻል የሆነው። በሪያል ማድሪድ በኩል ያው አስፈሪው ጥምረት የኪሊያን ኤምባፔና የጉላር ጉዳይ የሁለቱ በተለይ በዘንድሮ የውድድር ዓመት ላይ ብዙ ጎሎችን እንዲያስቆጥር ኪሊያን ኤምባፔ የረዳው ይህ ቱርካዊ ወጣት ተጫዋች በአሰልጣኝ ዣቪ አሎንሶ እንግዲህ ትልቅ እድል ተሰጥቶት እያሳየ ነው ብቃቱንም። ስለዚህ ለደርቢውም የሁለቱ ጥምረት እጅግ ተጠባቂ ያደርጋቸዋል። ከዛ በተረፈ ባርሰሎና ከአሰልጣኙም በላይ የነ ራፊና አለመኖር ትልቅ ጉዳት ይመስለኛል። ምናልባት ራፊና ልምምድ መጀመሩ የመሰለፍ እድል ሊኖር ይችላል አልተባለም። ያው ፊትም ላይሆን ይችላል። የመጀመሪያ ጨዋታውም ላይ ልዩነት ይፈጥራል ተብሎ አይጠበቅም። ከጉዳት የመጣ ተጫዋች ከባድ ነው። የባለልምዱም ደግሞ የሉዋንዶስኪም ደግሞ አለመኖርም ደግሞ ትልቅ ጫና ውስጥ ይኖራቸዋል። ትልቅ ግን ለባርሰሎና ደግሞ እፎይታ የሰጠው የላሚን ያማል የመጀመሪያ ቋሚ አሰላለፍ ውስጥ መኖሩ፣ ከዛ በተረፈ ኦሎምፒያኮስ ላይ ደግሞ ባሳየው ድንቅ ብቃት እንግዲህ ለሪያል ማድሪዱ ጨዋታ ብቁ ነው የሚያስብለው ደረጃ ላይ ደርሷል። ከዛ በተረፈ ግን ሁለቱም ክለቦች የሚያደርጉት ጨዋታ ለእንትና ድል እኔ መስጠት አልፈልግም። ምክንያቱም ቤርናባው ላይ ይደረግም ኑካምፕ ላይ ይደረግም ብዙ ጎሎች ይቆጠሩበታል። 2-3 3 4 ብዙ ጎሎች የሚቆጠሩበት ትልቅ ደርቢ ነው። ግን ሁለቱም ደግሞ የማሸነፍ እድላቸው ሰፊ ነው ብዬ ነው የምገምተው። ስለዚህ በጣም አስቸጋሪ የሆነ ጨዋታ ነው የሚባለው። በአጠቃላይ እንግዲህ የፊታችን እሁድ የሚደረገው የኤል ክላሲኮ ደርቢ ሪያል ማድሪድን ከባርሰሎና ሳንቲያጎ ቤርናባው ላይ ያገናኛል። የመጀመሪያው ጨዋታ እንግዲህ ማን ያሸንፋል የሚለውን ጉዳይ ወደፊት እናየዋለን። ሰኞ በስፖርት ሾዋችንም እንዳስሰዋለን ብዬ ገምታለሁ። የተለያዩ ስፖርታዊ ጉዳዮችን ስንመለከት ቆየን። ጎልደን ቱሊፕ ሆቴል ላይ ቁጭ ብለን የተለያዩ ስፖርታዊ መረጃዎችን አቀረብን። ከዛ በተረፈ የክብር አጋራችን የነበረው ቡና ኢንተርናሽናል ባንክ እንደዚሁም እናመሰግናለን። ጎልደን ቱሊፕ ሆቴልንም እንደዚሁ ማመስገን እንፈልጋለን። ከመላው የስቱዲዮ ባለሙያዎች ጋር ቆይታ ያደረግነው ይገደባባይና ቃለ ስላሴ ካሳ ያብረናችሁ ቆይታ ያደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር
ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ላይ የተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ላይ የተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ።